እሺ ቤተሰብ ዛሬ እንግዲህ እንደተለመደው ብቅ ብያለሁኝ። ያው አዲስ ነገር የለም ስለና አብርሽ ነው እና ያው ብቅ ብያለሁኝ። ዛሬ አብርሽና ሩታ ፊታቸው ላይ ያለውን ደስታ አይተናል ሁላችንም እና ያው በቃ አብርሽ የሚያደርገው ያለው ማለት ነው ምን መሰላችሁ? አብርሽ የሚያደርገው ሩታ ከሱ እንድትለይና ከሱ እንድትረቅ አይፈልግም። ይሄን ያልኩበት ነገር ምንድን ነው? ልጁን የያዘው እኔ ጋር ይቀመጥ፣ ልጁ ከኔ ጋር ነው አብረው የሚኖረው የሚለው ለምንድን ነው? ልጁ እሱ ጋር እስካለ ድረስ ሩታ መምጣቷ ስለማታቆም እና ሩታን ማየት ስለሚፈልግ ነው ብዬ ነው ያሰብኩት የተረዳሁትና። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የእንፎዚያ ዩቲዩብ ተከታታይ በሙሉ እንዴት ናችሁ? ከኔ ጋር ደህና ነኝ አልሐምዱሊላህ። ሁሉ ሰላም፣ ሁሉ መልካም አለን። እንግዲህ ዛሬ ያው እንደተለመደው ላይክ፣ ሰብስክራይብ እያደረጋችሁ ቪዲዮውን ጀምሩት። ለምታበረታቱኝ እጅግ አድርጌ በጣም አመሰግናለሁኝ። ያው እይታ የለውም ቪዲዮና ያው እኔ ደግሞ በዛ ምክንያት አንዳንድ ጊዜ እያስጠላይ መልቀቅም በመሀል እያቋረጥኩ ነው ያለሁት እና ቤተሰቦቼ፣ ተከታታዮቼ እንደው ቪዲዮን ይዩልኝ፣ በቃ ልለምናችሁ በአላህ ቪዲዮን ይዩልኝ፣ ላይክ ሰብስክራይብ አድርጉኝ፣ አበረታቱኝ። ያው እኔ እንግዲህ እናንተ ካላያችሁልኝ ማን ያይልኛል? የመዳም ቅመሞች እና እርስ በራሳችን ብናርግ ጥሩ ነው ብዬ ነው የማስበው። ሰብስክራይብ ስታደርጉ ኮሜንት አስቀምጡ። በኮሜንታችሁ መሰረት ዩቲዩብ ከከፈታችሁ መልሳለሁኝ እና በጣም ነው የማመሰግነው ለምታበረታቱኝ፣ ኮሜንት ለምትጽፉት በሙሉ አመሰግናለሁኝ። ያው እንደተለመደው እንግዲህ ስለና አብርሽን አሁንም አብርሽን የተረዳሁት ነገር ምን መሰላችሁ ማለት ነው። በእውነት የተረዳሁት ነገር ከአብርሽ በቃ ሩታ ከሩታ ርቆ መኖር ስለማይፈልግ ነው እና ልጁን የወሰደው ከሷ ላይ ደግሞ አንድ ላይ ሲሆኑ አይተናቸዋል እንዴት እንደሚያምሩና በእውነት ለልጃችሁ ስትሉ ብትታረቁ አብራችሁ ብትኖሩ የተሻለ ነው ብዬ ነው የማስበው። አንደኛ ነገር ልጁም አይሰቃይም። ለምን ይሄ ሕፃን ልጅ ደግሞ ከእናቱ እቅፍ መውጣት እርሜ አይደለም ያለበት ደረጃ እና ገና የአራት ወር ልጅ ነው እና ከእናቱ ጋር ቢኖር ነው የሚመረጠው። ለምን አሁን አንተ ሩታ ጋር ልጁ ቢኖር አንደኛ ነገር የእናት ጠረን በጣም አሪፍ ነው፣ ለልጁ አይጎዳም እና ይሄን ለማለት ነው። ለማንኛውም እስቲ ቪዲዮውን እንየው። ግን ለማንኛውም ማለት ነው ምንም ቢሆን የእናት እቅፍ ያስፈልገዋል። ስለዚህ ማለት ነው ልጁን እናቱ ጋር መልስልኝ። በነገራችን ላይ ከዛ አንተ ማግኘት በምትችለው መልኩ ይሄድ ረጅም ሰዓት ማሳለፍ ትችላለህ። ከዛ ባለፈ ደግሞ ባለፈው ሰዓት የዛው ላይ ታውቃለህ አግባብ አይደለም፣ እንደኔ አግባብ አይደለም። ለምን ለዚህ ልጅ ቤት መግዛት ምን አስፈለገው? ይሄ ልጅ መከራ መጣ እኮ ለልጁ 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 ያለ ፍቅር ደስ ይላል እኮ። እሺ በደንብ አስረጅው። አሁን በደንብ አንተ ደግሞ በደንብ ቸኩላ ሌላ ብታስረጅው አለ ነው ነው አይደለም። ስለየሰማህ አይደለም ለምን ነገር ነው የመጣ ነው። ስማኝ፣ እውነት ዛሬ ላውራ ከፈልኩበት ጉዳይ በአካል የሚፈለኩ ለዛ ነው። አብርሽ ይፋ ለተመልካቾች ማለት ነው የገዛው ቤት ላይ ግባ። እኔ ተናግሬው አሁን እኮ አይደለም የተነጋገርነው አይደል? ባለፈው አወራን። አንደኛ ልጁን መመለስ አለብህ። ሁለተኛ ደግሞ ልጁን ከመለስክ በኋላ ሩም መመላለስ፣ ከዚህ በኋላ ሩም ማድረግ ምንም አይጠበቅብህም። ፈቃደኛ ከሆንክ አብረኸኝ ኑር። አይ አብሬሽ አልኖርም ካልክ እኔ አላስገድድህም። የገዛሁልህ ቤት ላይ ኖር። እንድኖርበት አሁን የገዛሁልህ እኮ እንድኖርበት ነው። ግን ደግሞ አንተ ደግሞ እናት ብትሆን ኖሮ ደግሞ ከሉሌ ጋር ትኖርበት ነበረ። ግን ደግሞ እናት ስላለውክ አባት ስለሆንክ እኔ እናትም አባትም ነኝ። እሺ አታውቂም እንጂ የምር አታውቂም እንጂ እየሳቀብህ ነው እሱ። አብርሃም አሁን ሁሉም ነገር አልቆለታል። እውነት ቤቱ ማለት ነው አልቆለታል። ሁሉ ነገር ተዘጋጅቶላል። አንተ ብቻ መግባት ብቻ ነው የሚጠበቀው። ቆየ እንትኑን ካልኩት ማለት ነው የጨረስኩለት ነው እንግዲህ። ስለዚህ ቤት ገብተህ የምትፈልገው ማሻአላ ልጃቸው ግን በጣም አርቆ
ደግሞ እሱን ነው የሚመስለው። ቆረጥ እሱን ነው ልጁ ነው የሚመስለው። በእውነት ልጁ አብርሽን ነው የሚመስለው። ማሻላ ሊያሳድግለት በእውነት የልጁን እንትን ስታዩ ቪዲዮ ስታዩ ልጁ ያለበት እንደ ሁላችሁ ማሻላ ማሻላ በሉ። ነገር ግን በጣም ግራ የሚያጋባ ነገር ነው። አብርሽ የሚሰራው ነገር ግራ የሚያጋባ ነገር ነው። ህፃን ልጅ ነው እንዳንል ህፃን ልጅ አይደለም። ነፍስ አላወቅም እንዳንል ነፍስ አውቋል። ነፍስ አውቆማ እኛ ላይ እየተጫወተብን ያለው ነው። እኔ አንዳንድ ጊዜ እንዲሁ ይገርመኛል። ግን ሳስበው በእውነት የአብርሽ ነገር በጣም ነው ግራ የሚያጋባው። ግን ግራ ያጋባው እኛን ነው ግራ ያጋባው። እኛ ላይ ነው እሱ በቃ የሆነ መቀለድና መጫወት ያዙት እነሱም ያለ ናቸው። ነገር ግን ያው ስራቸው ነው ይስሩ ምንም ማለት አይደለም። ግን የሚሰሩትን ነገር አግባብ ያለው ነገር መሆን አለበትና አቤት አቤት የአቤልን አስተያየት እያያችሁ አቤል በጣም ነው የሚቀናው። በእውነት በአብርሽ ይቀናበታል። አቤል የአቤላ የሚባለው ልጅ በጣም ነው በአብርሽ የሚቀናበት። ለምን ዝም ብላችሁ ተመልክቱትማ። በተለይ ሄርሜላ በምትስመው ሰዓት በምትስመው ሰዓት እንዴት ብሎ እንደሚል እንዴት ብሎ ከሩታ ጋር ያው እንዲለያይ ያደረገው አሁን ደግሞ ከልጅ ጋር ተስማምተዋል። ልጅግም ስነው ፍቅር ደስ ይላል። የተረዳሁት ነገር ከህፃኑ ጋር መዋል ከጀመረ በኋላ ቀልደኛ ሆኗል። አሁን ሄርሜላ ምንድን ነው አንድ ሳምንት እዚህ ቆይና አዲስ እኮ ነገር የገባሁት ሙሉ ደግሞ በጣም ወድጄዋለሁ። እንዴት እንደሚያምር እንድሪቱ ምናምን ደግሞ ብታየው ማለት ነው እንድሪት ሳይሆን ሌላ መኝታ ክፍል ነው የሚመስለው። እንዴት ደስ እንደሚል ምን አለ አንተ ብር እያፈስክ ነው። የፈለክበት ላይ የመረጥ መኖር መብትህ ነው። ከዚህ የተሻለ ቤት ነው እኔ እንትን ያልኩት እያናናተው ነው። ኧረ ታዲያ ምንድን ነው ታዲያ ሰው ቤት የሚያክል። እኔ ግን አንድ ነገር ያልገባኝ ነገር አለ በእውነት አሁን አብርሽ ለሩታ ማለት ነው ቤት ገዛሁላት ብሎ ያው አይተናልና እንደገና ደግሞ ሄርሜላ ደግሞ ይሄው ለሱ ቤት ገዛሁለት እያለች ነው። እንደው የቤት የሚገዛው ቤት ለእኛ ሜዳ ላይ ያታቀርቡት ዝም ብላችሁ በቃ አንደበታችሁ ላይ ነው የሚቀረው ማለት ነው። በቃ ገዛን ካላችሁ አንደበታችሁ ላይ ይቀራል። አበቃ እንደዚህ ነው እንዴ? ያ ከተገዛ አሳዩን ማንኛውም ነገር እንደምታሳዩት ቤታችን ነው የተገዛውን ቤት አሳየን። አንቺ ማሳየን አብሽን ደግሞ ሩታ የገዛላትን ቤት አሳየን። ማሻአላ ወተት ማምረት ጀምራለች እና የትኛውም አዲስ አበባ ክልል የምትገኙ አዲስ አበባ ክልል አይደለም ማለት እሺ፣ አዲስ አበባ ከተማ የምትኖሩ የትኛውም ሰዎች ላማደረካት እንደ አንተዬ ላማደረካት እንደ የምንም ያልተቀላቀለ ንጹህ ወተት ማለት ነው። እሱ ውስጥ እንግዲህ የተፈጥሮ የእናት ጡት ሌትር በፊት ነበር። ትንሽ ይወደዳል። ሌትሩ ውድ ነው። ሌትሩ ስንት ነበር? አይ ንገረኛ። ሌትሩ ስንት ነው? ግን ኧረ ይወጣዋል። ኬት ነው ግን ሁሉ አያችሁ፣ ማንኛውም ነገር ወደ ስራ መቀየር ወዳለሁና አሁን እሱ የእሷን ወተት ምን አይነት ከብት ነው? ማሻአላ ማሻአላ ማሻአላ። እና ቤተሰብ ነበረታችሁ ላይክ ሰብስክራይብ አድርጉኝ። እንደው ላይክ ሰብስክራይብ በእውነት እንደዛ አብሮ ሲሆኑ ልጃቸው እሷ አቅፋ እሱ ከጎኗ ሲሆን በጣም ያምሩ። እንደው ለልጃችሁ ስትሉ አብራችሁ ሁኑ። እንደው ለልጃችሁ ስትሉ አብራችሁ ሁኑ። በእውነት በጣም እንዴት እንደሚያምሩ ያቸው እስቲ ከሰው አይን ጠብቃችሁ። ታታጨናነቂ ሪላክስ ታደረጊው በወንድ ልትማሩ
ራሱ ይቀንሳል። ለማንኛውም ጌታ ስለሚመስለው ለዛ ነው። ላይክ ሰብስክራይብ አድርጉ። እንግዲህ